እንዴት ዋልክ? እንደምናል እንደተለመደው በዶኩመንተሪዎቻችን ተንደርድረናል። የዝውውር ሩመሮች ነው ያሉት፣ አበይት ጉዳዮች የሉም። 30 ደቂቃ ደግሞ ከነዚህ ጉዳዮች ጋር ቆይታ እናከናውናለን በሶሻል ሚዲያ ፕላትፎርሞቻችን ጭምር። ብሩኖ ጊማሬዝ እንደተጠበቀው ኦፊሻሊ አዲሱ ቶፕ ገን። እንግዲህ አርሰናል ለረጅም ጊዜ እነን ተጫዋች ሲፈልገው እንደነበር ይታወቃል። ኤፍሬም ይሄ ተጫዋች እንግዲህ በአርሰናል ራዳር ስር ለረጅም ጊዜ ከቆየ በኋላ አንዳንዴ ስምምነቶቹ ፈርሰዋል፣ አንዳንዴ አሉ እየተባለ በመጨረሻ ግን 75 ሚሊዮን ፓውንድ አካባቢ ሁለቱ ክለቦች አርሰናልና ኒውካስል ይህንን ብራዚላዊ ኮከብ ለማስፈረም የተስማሙበት እንደሆነ ከትናንት ጀምሮ ዜናዎቹ ወጥተዋል። አሁን በኒውካስል በኩል የሜዲካል የሕክምና ጉዳዮችን እንዲያጠናቀቅ ለተጫዋቹ ፍቃድ እንደተሰጠው መረጃዎች ይፋ ተደርገዋል እና የ28 ዓመቱ የኒውካስል አምበል በቀጣይ ዓመት ለመድፈኞቹ እንደሚጫወት በእርግጠኝነት የተረጋገጠ ዜና ሆኖ እየተነገረ ይገኛል። ከሊዮን ወደ ኒውካስል ዩናይትድ ወደ ሴንት ጄምስ ፓርክ 2022 ላይ ካቀናበት ጊዜ ጀምሮ በእንግሊዝ ፕሪሚየር ሊጉ ላይ በጣም ከሚታዩ ኮከቦች፣ ተጽዕኖ ከሚፈጥሩ ኮከቦች፣ ሌሎችም ክለቦች በከፍተኛ ሁኔታ ክትትል ከሚያደርጉባቸው ተጫዋቾች መካከል አንዱ ሆኖ እንደነበር ይታወቃል። ሚኬል አርቴታም ከሊዮን ታይሙ ጀምሮ ኦሎምፒክ ሊዮ ያለ ጀምሮ በቡድን ውስጥ በጣም የሚፈልገው እንደነበር አሁንም ደግሞ በአርሰናል የአማካይ መስመር ላይ የጎደለውን በመሙላት ረገድ ትልቅ ሚና እንደሚኖረው በማመን ተጫዋቹ ለረጅም ጊዜ ሲፈልገው እንደነበር መረጃዎች ሲወጡ ነበር። በመጨረሻ እንግዲህ ኒውካስል የዚህን ተጫዋች ሽያጭ አረጋግጧል። 75 ሚሊዮን ፓውንድ አካባቢ ደግሞ በአጠቃላይ የተስማሙበት ዋጋ ሆኗል ማለት ነው። ኤዲዮ ተሰናብቷል ከኒውካስል። ማቲያስ ያይስል አዲሱ አሰልጣኝ ሆነው መጥተዋል። በኒውካስል ውስጥ ብዙ ተጫዋቾች እየተነቀሉ ነው። እንግዲህ አሁንም የሚፈልጉ ተጫዋቾች አሉ። እንደ ሉዊስ ሃል አይነት ተጫዋቾች በማንቸስተር ዩናይትድ በጥብቅ እየተፈለጉ ይገኛሉ። ከአምና ጀምሮ ከአይዛክ አሌክዛንደር አይዛክ ጀምረን ብዙ ተጫዋቾች ኒውካስልን እየለቀቁ መጥተዋልና አሁን ደግሞ የቡድኑ ዋና ካፕቴን በጣም ተወዳጅ ከነበሩ በሴንት ጄምስ ፓርክ ተወዳጅ ከነበሩ ተጫዋቾች መካከል አንዱ ብሩኖ ጉማሬሽ ሮድሪጌዝ ማውራ የአርሰናል አዲሱ ኮከብ ሆኗል ማለት ነው። 28 ዓመቱ ነው። ለረጅም ጊዜ ሊያገለግል ይችላል። ከብራዚል ኦግዛድ የተነሳ የእግር ኳስ ታሪክ በተለይ ከ2020 እስከ 2022 በፈረንሳይ ሊግ ከታየ በኋላ ባለፉት 4 ዓመታት ደግሞ በእንግሊዝ ፕሪሚየር ሊግ በኒውካስል በተለየ ሁኔታ በተለየ አስተዋጽኦ ይታወቅ ነበር። የክለቡ ኮከብ ጎል አስቆጣሪ ነበር። 2025 ላይ የሊግ ካፕን ኒውካስል ከ70 ዓመት በኋላ ሲያነሳ ኮንትሪቢዩሽኑ በጣም ትልቅ የነበረው እዛም ጨዋታ ላይ ፋይናል ጨዋታ ላይ ጎል እስከ ማስቆጠር የደረሰ በጣም ጥሩ አዲሽን ለአርሰናል ጥሩ ተጨማሪ ማጠናከሪያ እንደሆነ ማውራት ይቻላል። እንግዲህ አሁን አርሰናል በዚህ ቦታ ላይ እሱ በሚጫወትበት ቦታ ላይ ክፍተቶች ነበሩት። በትክክልም የአማካይ ቦታው ላይ በተለይ መጨረሻ አካባቢ ሉዊስ ስኬሊን እንደ መፍትሄ እስኪያመጣ ድረስ ማይክል አርቴታ ከፍተኛ ድካም ነበር። በተለይ ተጫዋቾች ልክ አንድ ተጫዋች በሚጎዳበት ሰዓት እዛ ዲፓርትመንት ላይ ከፍተኛ ክፍተት እንመለከት ነበርና አሁን የጨዋታን ቴምፖ በመጨመር በመቆጣጠር የተጋጣሚዎችን የማጥቃት እንቅስቃሴ በመስበር በማቋረጥ እንዲሁም ደግሞ ጥሩ ፓሶችን በመስጠት አርሰናል ፖሴሽን ሲይዝ እንዲሁም ደግሞ ኳስ ሲነጠቅ በፕሬሲንግም ጭምር ጥሩ ተሳትፎ የሚኖረው ጥሩ አማካይ እንዳስፈረመ ከዝውውሩ በኋላ በርካቶች ሀሳባቸውን እየሰጡ ይገኛሉ። በጫና ውስጥ መጫወት ይችላል። የትልልቅ ጨዋታዎች ኤክስፒሪየንስ አለው። ዲፌንሱን ፕሮቴክት ማድረግ ይችላል። መከላከሉን ፕሮቴክት ማድረግ ይችላል። በመከላከል ደረጃ ትልቅ ተጽዕኖ አለው። እንዲሁም ደግሞ እድሎችን ራሱን ጎል ያስቆጥራል፣ እድሎችንም ይፈጥራልና ሌላ ሊደር አምጥቷል በአማካይ ቦታ ላይ የሚሉ አስተያየቶች እየተሰጡ ይገኛሉና ለአርሰናል ደጋፊዎች ሲጠበቅ ነበር፣ ግን በመጨረሻ ላይ ይሄ ዝውውር ይፋ ሆኗል ማለት ይቻላል። ከጊማሬዝ ጋር በተያያዘ በተለይ አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ሲመልስ ትልቁ የቡድኑ ኳሊቲ የነበረው መከላከሉ ነው አይደል? የመከላከል ስልት ጥበቡ ከፍታ አርሰን ቬንገር ማግስት በተለይ ደግሞ ማይክ አርቴታ ከመጣ በኋላ በጣም ጫናው ሲገባ ስታይሉንም ጭምር ቀይሯል። የክለብ ትራዲሽኑን ቀይሯል። የጨዋታ ትራዲሽኑን ቀይሯል። ምናልባት ሞደርን ዴይ ላይ በመከላከል ስልት እንደ ፕሪሚየር ሊግ አይነት ትልልቅ ዋንጫዎች ማሸነፍ ከቻሉ ቀዳሚ ቡድኖች መካከል አንዱ ራሱ አርሰናል ይሆናል። ማንቸስተር ሲቲ ከጋርዲዮላ ጋር አታቱርኩ ላይ ሻምፒዮን ሲሆን
በምን አይነት የዲፌንዲንግ አፕሮች ቻምፒየንስ ሊጉን ጋርዲዮላ ለሲቲ በታሪክ ለመጀመሪያ ጊዜ እንዳመጣ አይተናልና ዛሬ ፕሮግራሞቻችን ሁላ ስለ ካቴና ነበረ። በተለይ ደግሞ መከላከል ድሮ ቀረ ካቴና ወለቀ ስንል ከባሬዚ ጋር አንስተን እነ ፓውሎ ማልዲኒ ከዛም በኋላ ራሱ ፋቢዮ ካናቫሮ፣ አሌክሳንድሮ ኔስታ እነዚህ በጣም ይጠቀሳሉ። በነ ላዚዮ፣ ፓርማ፣ ኤሲ ሚላን፣ ኢንተር ሚላን፣ ጁቬንቱስ የመከላከል ስልት ጥበብ ከፍታን ኤሲ ሚላን ባሬዚና ማልዲኒ ውስጥ አሳይቷል። አሁን ሞደርን ዴይ ላይ በጣም ዲፌንሲቭ የሚባለው ቡድን አንደኛው አርሰናል ነው አይደል? አዲስ ዓመት ላይ ግን በተለይ የቪኒሲየስ ጉዳይ ጫፍ ከያዘ የበለጠ አርሰናል ይሄ በስታይሊሽ የሚጫወተው ወደ ቀደመ የክለብ ፉትቦል ትራዲሽኑም የሚመለሰው ሊሆን ይችላል። ጊማሬዝ ከራይስ ጋር ራይስን የሚያሳርፈው እንደገና ደግሞ ራይስ የበለጠ ከቦክስ ቦክስ የሚለፋው ብቻ ሳይሆን ጎል የሚያስቆጥር፣ ኳስ የሚነጥቅ፣ ኳስ የሚያደራጅ፣ የመሃል ሜዳ ሚዛኑን የሚጠብቅ ምናልባትም ከአርሰናል ኳሊቲ ግዢዎች መካከል አንዱ ሊሆን ይችላል። 105 ሚሊዮን ፓውንድ አውጥቶ አርቴታ ከመዶሻው መንደር ራይስን ሲያመጣ ጥቅሙን አይተናል። በ150 ሚሊዮን ፓውንድ እንኳን የሚገመት አይደለም። አሁን ዴክላን ራይስ 75 ሚሊዮን ፓውንድ ብቻ ነው የወጣበት። አሁን ብሩኖ ጊማሬስ የኒውካስል ነገር አሳሳቢ ነው። ፍቅር ሃለንም የሚሸኝ ይመስላል ወደ ኦልድ ትራፎርድ ሩመሮቹ እንደሚጠቁሙት ከሆነ። የጊማሬዝ ግዢ ግን የአርሰናልን ኳሊቲ አንድ ደረጃ ብቻ ሳይሆን ከዛም በላይ ሊያሰፋ የሚችል እንደ ዙቢሜንዲ አይነት ተጫዋቾችን እንዳንረሳ በጣም በዝምታ አምናው የአርሰናል ቅኝት ውስጥ እስኪደክም ድረስ ዋናው መሰረት የጣለ ነበር። አሁን ግን በነፃነት የሚጫወተው በሮቴሽን መሰለፍ የሚችለው ለአርቴታ አማራጭ የሚሆነው ስኳድ መድፉ ሚድፊልድ ላይ መጥቷል። ኤዚ አለ፣ ሱፐሮድ አለ፣ ሜሬኖ አለ፣ ራይስ አለ፣ ዙቢሜንዲ አለ፣ ፕላስ በጣም ሃይ ኳሊቲው ብሩኖ ጊማሬስ ከልምድ ጋር የመጣ በጣም ኤሊት የሆነ አማካይ ነው። ባለፉት 2-3 ዓመታት አርሰናል ብቻ ሳይሆን ሌሎች ክለቦችም ሲመኙት የነበረ ራሱን በፕሪሚየር ሊግ ላይ ፕሩቭ ያደረገ አማካይ ነው። አዲስ ግዢ አይደለም። እንደው ገና ጊዜ ፈጅቶ ለምዶ የምትለው አይነት ግዢ አይደለም። ፕሪሚየር ሊጉ ላይ በጣም ቤስ ከሚባሉ በጣም በጫና ውስጥ ኳስ ሲቀበል ለኒውካስል የተጫወተ ከዛ ውጪ ደግሞ ኳስ ወደፊት በጣም የመውሰድ ነገር። አሁን አርሰናል ብዙ ጊዜ የማርቲን ኦዴጋርድ ጥገኛ ማለት በተለይ ወደፊት በሚሄዱ የክሬቲቭ እንቅስቃሴዎች ላይ አብዛኛው ነገሩ በማርቲን ኦዴጋርድ ላይ ተጽዕኖ ውስጥ የገባ እሱ ልክ ሲያዝ ብዙ ጊዜ ክሬቲቭ ጉዳዮች በአርሰናል በኩል ጥያቄ ውስጥ ይገባሉ። አምናም ትልቅ ችግር ነበር እዚህ ቦታ ላይና ያንንም እድል በተጨማሪነት አገልግሎት መስጠት የሚችል አማካይ ነው። ማጥቃትን መጀመር የሚችል በጫና ውስጥ መጫወት የሚችል ኳስ ወደፊት መውሰድ የሚችል አማካይ ነው። ይሄንን በኒውካስል በደንብ አሳይቷል። ከዛ ውጪ ይሄ ጉልበትም የሚጨምር አይደል? በጣም ጉልበተኛ ተጫዋች ነው። ፊዚካሊቲውንም የአርሰናልን ይሄ ባትል የፕሪሚየር ሊግ ጨዋታዎች ጉልበት የሚጠይቁ ጨዋታዎች በደንብ መወጣት የሚችል ነገር ይመስለኛል። ኮከብ ይመስለኛል። አምና አይተን ከሆነ ዙቢሜንዲ በብዛት ስህተቶችን ሲሰራ ተመልክተናል። በተለይ ወደ መጨረሻ አካባቢ ወሳኝ የሚባሉ አርሰናልን ዋጋ ያስከፈሉ ስህተቶችን ሲሰራ ነበር። ሞር ይሄ ዲፌንሲቭ ግልጋሎቱንም ጭምር ከዙቢሜንዲም ጋር አብሮ ቢሰለፍ ወይም በተናጥልም ቢሰለፍ ግልጋሎቱን ጭምር መስጠት የሚችል አማካይ ይመስለኛልና የሚድፊልዱን ክሬቲቪቲ ይጨምራል የሚል ተስፋ ነው ሚኬል አርቴታ ይህንን ኮከብ ሲያመጣ። ስሩ ፓሶችን ይሰጣል፣ ያለቀላቸው ኳሶችን ይሰጣል፣ ረጃጅምም አጫጭር ኳሶችን በፔናልቲ ኤሪያ ላይ በምቾት መጫወት ይችላል። በተጋጣሚ የግብ ክልል ቦታ ላይ በደንብ መጫወት ይችላል። ጨዋታዎችን በፍጥነት መቀየር ወደ ዳይሬክሽናቸውን ጭምር እየቀየረ ስዊች እያደረገ ሲጫወት በብራዚል ብሔራዊ ቡድንም በኒውካስልም ተመልክተነዋልና ይሄ አንዱ ትልቅ ኳሊቲ ነው። ሁለተኛው አርሰናል ፕሬስ በሚያደርግበት ሰዓት ላይ ቦል እንደገና የተነጠቀ ኳስ ማግኘት በሚያስፈልግበት ሰዓት ላይ በጣም አግሬሲቭ ከሆኑ ተጫዋቾች መካከል አንዱን አግኝቷል። የኒውካስል ሁሌ አማካዩ 3 አማካዮች እናስታውሳቸዋለን። ኤፍሬም ማለት ለየትኛውም ተጋጣሚ ከባድ ነበር። አግሬሲቭ ናት። ፕሬስ አድርገው ሲነጡ ጆይሊት፣ ቶናሊ፣ ጊማሬስ ኳስ በጣም ኢንተርሴፕት ያደርጋሉ። አይፈሩ፣ ጉልበተኛ ናቸው። ከዚያ ያንን የነጠቁትን ኳስ ደግሞ ቶሎ ወደ ቡድናቸው
የማሻገር እንቅስቃሴያቸው አላቸው። በአብዛኛው ይህንን ስራ የሚሰራው አርሰናል ውስጥ በአብዛኛው አይተህ ከሆነ ዴክላን ራይስ ነበር አይደል? ኳስ የመንጠቁን ሪከቨር የማድረጉን ጉዳይ በአብዛኛው የሚሰራው ዴክላን ራይስ ነበር። ስለዚህ አሁን ሌላ ዶሚኔት የሚያደርግ አማካይ አርሰናል አምጥቷል ብሎ ማሰብ ይቻላል። በማጥቃትም በመከላከልም ደረጃ ትልቅ ሚና የሚሆን ይመስለኛል። ከዛ ውጭ እንግዲህ አሁን ቅድም ስታነሳው እንደነበረው የአርሰናል ሚድፊልድ አንደኛ አማራጩ በጣም በስቷል፣ ሁለተኛ ፍሌክሲብል ለመሆንም እድል አለው። አንደኛ በቀኝ በኩል 8 ቁጥር ቦታ ወደ ኦዴጋርድ አመዝኖ መጫወት ይችላል በነጻነት ያው ወደ ዲፕ ሚድፊልድ በዙቢሜንዲ ቦታ መጫወት ይችላል። አድቫንስድ የሆነ ሚድፊልድ ቦታ መጫወት ይችላል እና እንዲህ አይነት ተጫዋቾችን ደጋግሞ አርሰናል ሲያስፈርም እየተመለከተ ነው። እንዲህ አይነት በጣም በርካታ ተጫዋቾች አሉት። ራይስን ስትወስደው በቀይ ዲፌንስ ላይ ይጫወታል፣ በብዙ ቦታዎች ላይ ይጫወታል። ማይልስ ሉዊስ ስኬሊ ሚድፊልደር ሆኖ መጫወት ይችላል፣ ወደ ግራ ያሰነብላል። የትኛውም የአርሰናል ተጫዋች ይሄ ቨርሳታይል የመሆን ነገራቸው እየጨመረ መጥቷልና አሁን ዙቢሜንዲ፣ ራይስ፣ ብሩኖ ጉማሬሽ እንደገና በእነሱ ላይ ኤዜ እንደ ኦዴጋርድ፣ ሉዊስ ስኬሊ፣ ሜሪኖ አይነት ተጫዋቾችን ስታስበው እንደፈለገው እየቀያየር አርሰናል እንደ ተጋጣሚዎቹ ሚድፊልዱን ጠንካራ አድርጎ ሊቀርብበት የሚችልበት ስትራቴጂ ግን ዲዛይን ማድረግ የሚያስችለውን ፊርማ ያስፈረመ ይመስለኛልና ትልቅ ግሽ ነው። ተጫዋቹም ደግሞ ለአርሰናል ፍላጎቱን ማሳየቱ ከሌሎች ክለቦች በላይ ሌላ ፖዚቲቭ ሳይን ዘ አልቲሜት ጎል አርሰናል አሁንም የዩሮፒያን ዶሚናንስን መያዝና የእንግሊዝ እግር ኳስን ለአመታት መቆጣጠር ነው። አሁን ኤሊየት አንደርሰን ሲቲ አይደል፣ ዩሪ ቴሌሜንስ ማንቸስተር ዩናይትድ፣ ቶናሊ ስፐርስ፣ ጊማሬዝ አርሰናል። የትኛው ግዢ የተሻለ ነው? እንግዲህ ጥሩ ግዢዎች ናቸው። አሁን አንድ ምረጥ። ጊማሬዝ ለኔ ፕሩቭ ያደረገው ግዢ በዛ ላይ አንደርሰንም በትልቅ ሌቭል ገና አልተመለከትንም። ኒውካስል ፎረስት ሄደ፣ ያውም ሲዳክር ነበረ ፎረስት። ከዛ በኋላ ተጫዋቹ ኳሊቲ ነው። ቶማስ ቱሄል ነው የዓለም ዋንጫ ላይ ያሳዩት። እኔ ዴክላን ራይስን ነው የሚመስለኝ፣ ራሱ ራይስ ኮፒ ፔስት ነው የሚመስለኝ። ኤሊየት አንደርሰን ሮድሪ ከሄደ ነው ነጻነት የሚኖረው እዛ ቦታ ላይ። ማሬስካ ትልቅ የቤት ስራ አለበት። ሮድሪ ባርሴሎና፣ ሪያል ማድሪድ የትኛው መለያ ልምረጥ እያለ ነው። ከዝውውር ሩመሮች አንዱ እሱ ነው። ቶናሊ በጣም ሌላው ትልቁ ተጫዋች ነው። ክለቡ ግን ዶክተር ቶተናም ነው። አርሰናል ግን ተጫዋቹን ፈልጎት የመጣበት ክለብ አርሰናል መሆኑ፣ ሻምፒዮን መሆኑ፣ በጣም የተደራጀ መሆኑ አሁን በጠቀስናቸው ዴብዝና አማራጮች ውስጥ ከፍ ካለ የራስ መተማመንና የሻምፒዮንነት ሜንታሊቲ ጋር ጊማሬዝ አውትሻይን ለማድረግም ቤስት ለኔ ግዢው ከአራቱ አንደኛው የጊማሬዝ ነው። ሁለተኛው የዩሪ ቴሌሜንስ ነው። ዩሪ ቴሌሜንስ ከካሬ ጋር ካዜሜሮ ለቆት ሄደው ቦታ ላይ ፊት የሚያደርገው ሌላ ግዢ ነው። ቶናሊ በስፐርስ ከክለቡ መዋቅር ጋር የሚኖረው አድቬንቸር ይጠበቃል። ምክንያቱም እዛ ክለብ ብዙ ተጫዋቾች ሄደው ፕሩፍ ራሳቸውን ማድረግ ተስኗቸው ደብዘው ቀርተው ታያለ። ከኔ ከሃሪኬን እና ሶን ውጪ በቶተናም ጆዜ ሞሪኒዮ መተው ራሱ ደብዝዘዋል እኮ። አንዳንዴ ፌነርባቼ፣ ሮማ ምናምን ብለህ እኮ ቤኔፊካ ብለህ ቶተናምን እንረሳዋለን ጆዜ የታሰለጠነው ሲባል እኮ። እንደዚህ አይነት የውጤት መዋዠቅ ስላለበትና ውድቀት ስላለበት ሲቲ ጥሩ ተጫዋች አግኝቷል። ግን እዛ ቦታ ላይ ጎንዛሌዝን ጨምሮ በጣም አማራጮች አሉ። ፉክክሩም የጦዘ ነው የሚሆነው። ዋናው ሮድሪ ያለ የአንደርሰን ሚና ከማሬስካ አብዮት ጋር ይጠበቃል። የጊማሬዝ ግን ለኔ አርሰናል በቻምፒየንስ ሊግ ፉትቦል በፕሪሚየር ሊግ ፉትቦል ያለውን ዶሚናንስ ለማስቀጠል ወደሚጠበቅበት በጣም ኤክስፔክቴሽኑ አሁን ሃይ ነው። በአርሰናል ፍቅር ዋንጫ ብቻ አይደለም፣ እንደ አምናው የሴት ፒስ አውራ ሁነ የምታጠናቀቅበት መሆን የለበትም። የክለብ ትራዲሽኑ መመለስ አለበት። የጨዋታ ስታይሉ መቃኘት መቻል አለበት። አማራጮች ሰፊ ናቸው። አሁን በሊግ ካፕ፣ በኤፍኤ ካፕ፣ በቻምፒየንስ ሊግ ፉትቦል በዋናው ፕሪሚየር ሊግ ውድድር ላይ አርሰናል ቤስት 11ን ለይቶ አማራጮቹን ይዞ ጉዳት ሳያሰጋው መጫወት እንደሚችል የበለጠ ለማሳየት ኳሊቲ ፕሌየርስን እየጨመረ ነው። ዴብዝ እስካምና ድረስ በአርሰናል ትልቁ ጥያቄ ነበር።
ካቻምናን ጨምሮ ወደ ኋላ ብትመለስ በ13 14 ተጫዋቾች ከነ ሲቲ ሊቨርፑል የተናነቀውን አርቴታ አይተናል። ፍቅር ለዚህ ነው እነ ቡካዮ ሳካ ሱፐሮዳ እላፊ የተዳከሙት እነ ሜሬኖን ጭምር ጉዳት የመጣው። ካምና አንስቶ ግን አርሰናል ዴብዙን አጠናከረ። ወደ 8-9 ግዢዎችን አንድሪያ ቤርታ ፈጸሙ። አልቲሜት ጎሉን አሳካ። አርሰናል ቻምፒዮን ሆነ የፕሪሚየር ሊጉን ዋንጫ። ዘንድሮ ከዴብዝ በዘለለ በራይስ ሌቭል የሚገኝ ኳሊቲ ተጫዋች በቢጋቢ በሱፐር ሳሊባ ሌቭል የሚገኝ ትልልቅ ተጫዋቾችን ጨምሯል። ለኔ የአርሰናል ዲፌንስ አለርት ነው። ድንቅ ግብ ጠባቂ ያለው እንደ ጊማሬዝ አይነት ተጫዋቾች ደግሞ ዙቢሜንዲ በጉልበት ማጣትና በጨዋታ ብዛት ብቻ መዳከምን ለመቅረፍ ብቻ ሳይሆን የአርሰናል መከላከልንም የማጥቃት እንቅስቃሴ ትራንዚሽንንም ጥራት ከፍ የሚያደርገው ተጫዋች ይመስለኛል። በብራዚል ብሔራዊ ቡድን በጣም በኒውካስልም በጣም ምርጡ ቦታው 8 ቁጥር ቦታ ላይ ነው። የሴንትራል ሚድፊልድ ቦታ ላይ ነው የሚጫወተው። ከቦክስ ቦክስ የሚሄድ ነው። ዲፌንሱን ከአታክ የሚያገናኝ ተጫዋች ነው። ደጋግመን አይተነዋል። ራሱ ሙከራዎችን ያደርጋል፣ ጎሎችን ይፈጥራል፣ ፕሬስ ያደርጋል፣ አግሬሲቭ ነው፣ እድሎችን ይፈጥራል እና ጎሎችም አሲስቶችም ቀላል አይደለም። የኒውካስል ብዙ ጎል ያስቆጠሩ ተጫዋች እኮ ብሩኖ ጉማሬስ እና ቦክስ ላይ እንፈታን ነው። ብዙ ነገር ነው አዲሽኑ። ግን ይሄ ብቻ ሳይሆን አሁን አርሰናል በደብል ፒቮት ልጫወት ቢል በሁለት ዲፌንሲቭ አማካዮች ልጫወት ቢል በቀጥታ መሆን ይችላል። 6 ቁጥር ቦታ ላይ ዝም ብለህ ዲፌንሲቭ ሚድፊልደር ላይ ደግሞ አድርገው በ6 ቁጥር ቦታ ላይ መጫወት ይችላል። ከዲፌንሱ ፊት መጫወት ይችላል። ምንም አይነት ችግር በጣም ይሄ በፈለከው ቦታ ላይ የምታሰልፈው አይነት ኮከብ ነው እና ይሄ አርሰናል ይጎሏል የምትለው ቦታ ላይ ሁሉ መፍትሄ የሚሆን አንድ ግን ብዙ ሚና የሚወጣ ተጫዋች ነው። ለዛም ይመስለኛል እኔ ሚኬል አርቴታ ለረጅም ጊዜ በደንብ አስቦ ተከታትሎ ያገኘው ነው። ከሊዮን ጀምሮ ሲፈልገው ነበር። አርሰናል ሲጠብቀው የነበረውን ግዢ አግኝቷል የሚል እምነት አለኝ። ማርቲን ዙቢሜንዲ አሁን እንደዛ በደከመበት ሰዓት በፍጹም ኖርጋርድን መሞከር አላሰበም። ራሱ ዙቢሜንዲ ደግሞ ከ35 በላይ ጨዋታዎችን ኤፍሬም ሲያደርግ ነበር እና በኋላ ላይ ሉዊስ ስኬሊን ሲያገኝ የመጨረሻዎቹ ጨዋታዎች ላይ ሉዊስ ስኬሊን ሲመለከተው በአንድ ኤክስፐሪመንት ከዛ በኋላ አሳረፈው እንጂ ምንም አርሰናል በዛ ቦታ ላይ በጣም ሲጋለጥ ነበርና በማርቲን ዙቢሜንዲ ቦታ መጫወት ይችላል። ዴክላን ራይስ የሚጫወትበት ሌፍት 8 ቁጥር ቦታ ላይ መጫወት ይችላል። በ9 ቁጥር በ8 ቁጥር እንደገና በቀኝ በኩል አዘን ብሎ ወደ ኦዴጋርድ ቦታ መጫወት ይችላል። ሴንትራል ሚድፊልደር መሆን ይችላልና አንድ ተጫዋች እንዳላስፈረም አድርጎ ማሰብ ይቻላል። በጣም ጥሩ ግዢ ነው ተብሎ የተወደሰው በዛ ይመስለኛል። ከደረጃ አንጻር እንግዲህ አንድን ክለብ ስትቀይር ብዙ ምክንያቶች ይኖራሉ። ሊጉን ብትለምደውም ትንሽ ደግሞ ለክለቡ አዲስ ነህ፣ ለተጫዋቾቹ አዲስ ነህ። በቀጥታ ከዛ ቡድን የምታገኘው አፕሮች ይወስነዋል። ቪክተር ዮኬሬሽ አምና እንደመጣ ለረጅም ጊዜ አልተቸግሯል። አመቱን ሙሉ ሲቸገር ነው ያጠናቀቀው አይደል? የሆኑ ጨዋታዎች ላይ በወጥነት ጎል ለማስቆጠር ይሞክራል፣ ከዛ ይጠፋል። ቡድኑ በደንብ አኮሞዴት አላደረገውም። ለዮኬሬሽ የሚሆን አጫወት ስቲል አላመጣም። ወይም ደግሞ ዮኬሬሽን አርሰናል ባልተዋዱበት መንገድ ነው ያን ያህል ጎል ያስቆጠረው። ስቲል ጥያቄዎችን ታነሳለና ጉማሬስ ወደ አርሰናል ከገባ በኋላ እንግዲህ ትክክለኛውን ጥምረት የመፍጠር ጉዳይ ከአርሰናል በኩል ከሚኬል አርቴታ በኩል ጥምረቱን የመፍጠር ጉዳይ እሱ የሚጫወትበትን ቤስት ፖዚሽን የማግኘት ጉዳይ እና የውህደት ጉዳዮች ጥያቄዎች ሊሆኑ ይችላሉ። ግን በተጫዋቹ ፐርፎርማንስ እጅግ ምርጥ ግዢ ነው ብሎ ማስቀመጥ ይቻላል። እስካሁን በነበሩ አርሰናል በገበያው አሁን 2 ግዢዎችን ፈጸመ። 109 ሚሊዮን ፓውንድ አካባቢ ነው ያወጣው። የቶሊሶ እና የጊማሬዝ ማለት ነው። ቼልሲ ለሮጀርስ ብቻ 117 ሚሊዮን ፓውንድ፣ ለኤሌት አንደርሰን ሲቲ 117 ሚሊዮን ፓውንድ። በፋይናንሻሊ አርሰናል በተጠና መንገድ እየሄደ መሆኑ ማሳያ ነው። ልክ ዩናይትድ ባለበት መንገድ ዩናይትድ ዝምታው ትንሽ ያስፈራል። በተለይ ባክፎሩን ካላጠናከረ ማይክል ካሪክ መረዳት አለበት። በተከታታይ ያነሳውት ያለው ሐሳብ ነው ፍቅር። ዩናይትድ ባክፎሩ ላይ አሁን የሃል እቅድ በጣም የሚያስቀና ነው። በጣም አሪፍ ሌፍት ባክ ነው። ኒውካስል ራሱን በደንብ እያፈረሰ ያለ ክለብ ከመሆኑ አንጻር ዩናይትድ ከገፋ
ሌላው የሚወጣው ተጫዋች ይሆናል። አሁን ኤሌት አንደርሰን፣ ከዛ አይዛክ፣ ከዛ ጎርደን፣ ቶናሊ፣ ጊማሬዝ፣ ቀጣዩ ሃል ይመስላል። አሰልጣኙ ኤዲሃው ለቀዋል። በቃ ሰሜን ምስራቅ ምስቅልቅል ብሏል። አሁን ታይኒ ሳይድ መንደር የቪኒሲየስ ጉዳይ ወደ ማድሪድ ሚዛኑ የደፋ ይመስላል። 25 ሚሊዮን ዩሮ አካባቢ በአመት እንዲከፈለው ስምምነት ላይ እንደደረሰ እየተዘገበ ይገኛል። እንደ ባድ ኒውስ ሊቆጠር ይችላል ለመድፉ ደጋፊዎች። የቪኒ ካልሆነ የሚለው ጥያቄ መምጣት አለበት። አዲስ ነገር ኦፊሻሊ በጣም የወጣ ነገር የለም። የቪኒሲየስ ካልሆነ የአርሰናል በጣም ዊክ ሊንክ ሌፍት ባኩ ነው፣ ሌፍት ዊንጉ ነው። ወዴት አርቴታና ፕሮጀክቱ ከአንድሪያ ቤርታ ጋር የሚለው አሁን ቪኒሲየስ ላይ በጣም አጀንዳ የሆነው ነገር በጣም በተራዘመ መንገድ ማድሪድ ግን ተጫዋቹን እዛው ለማቆየት ጆዜም ፔሬዝም ተጫዋቹ የሚፈልገው ነገር ሁላ እንዲደረግለት ፍላጎት እንዳለ እየተጠቀስ ይገኛሉ። በሩመር ደረጃ የመጀመሪያው ስምምነት በልግጽ ያለ ስምምነት ነው የተጠናቀቀው። የነበረው ቴብል ላይ የነበረው ውይይት ቪኒ ግን ባርናባው ላይ መቆየቱ የሚቀር አይመስልም። ካልሆነ የሚለው ግን የአርሰናል ትልቁ ጥያቄ ነው። አንዳንድ ዜናዎች ወደ አርሰናል፣ አንዳንዴ ደግሞ ትንሽ ቆይና በዛው በማድሪድ ይመስላል። በጣም ተለዋጭ እየሆነ ይገኛል። እንደውም አንዳንድ ፖስቶቹን የኢንስታግራም አጠቃላይ ማንሳቱ የጻፋቸውን ፖስት ያደርጋቸውን ነገሮች ማንሳቱ እንደውም እንደ ሳይንም ጭምር ወደ አርሰናል ሊመጣ ይችላል፣ ከማድሪድ ጋር ያለው ነገር መደምደሙን የሚጠቁም ነው የሚሉ መረጃዎችንም ትሰማለህ። እንደገና የአርሰናል ትኩረት ደግሞ በጣም ያስደንቃል። አርሰናል እስካሁን አመና ሌሎችም ተጫዋቾች አብረው ይነሱ ነበር። ኒኮ ዊሊያምስ ሲነሳ ነበር፣ አልቫሬዝ፣ የተለያዩ ተጫዋቾች ሲነሱ ነበር። አሁን አርሰናል ፎከስ ያደርገው የቪኒሲየስ ጁኒየር ጉዳይ ስቲክ አድርጎ ያውን በትዕግስት ክፍያውም አሳሳቢ አይደለም ብሏል። እሱም የተጫዋቹና የማድሪድ ጉዳይ ይለቅ እንጂ አርሰናል ቪኒሲየስ ጁኒየርን ማምጣት ይችላል የሚል አቋም ይዟልና የአርሰናል ትኩረት ቪኒሲየስ ጁኒየር ላይ ግን ትንሽ ጊዜ አለ። ምናልባት ፕላን ቢዎች እየታሰቡ ሊሆን ይችላሉ የሚል እምነት አለኝ። ከግራ መስመር ቦታው በተጨማሪ ግን ኤፍሬም አሁን የመከላከል ቦታው ላይም አርሰናል ወሳኝ ተጫዋች ይፈልጋል። ከሳሊባ ጉዳት ኮንሳ የእንግሊዝ ብሔራዊ ቡድን ተከላካይ ኤርዚ ኮንሳ በአርሰናል ራዳር ውስጥ ነው የሚሉ መረጃዎች እየወጡ ይገኛሉ። ሌላ የተከላካይ መስመርም እያሰበ ነው። በጣም በጣም ጥብቅና ጥሩ በሆነ ስትራቴጂ አርሰናል የዝውውር መስኮቱ ላይ እየተሳተፈ ይገኛል። ዩናይትድ ትንሽ ፓሲቭ ነው። አንዳንዴ ያሉ ተጫዋቾች በቂ ናቸው ብሎ የማመንም ነገር ያለ ይመስላል። ብዙ ተጫዋቾች ደግሞ በከፍተኛ ሁኔታ መሸጥ ያለባቸው ተጫዋቾች ገና ከማንቸስተር ዩናይትድ ስላልሄዱም ጭምር ሊሆን ይችላል። ለምሳሌ እንደ ራሽፎርድ፣ ዘርኬዚ አይነት ተጫዋቾች በይፋ ይሄዳሉ ተብሎ የሚጠበቁ ተጫዋቾች እስካሁን የጣፈንታቸው ጉዳይ አለመታወቅ ሊሆን ይችላል። ሊቨርፑል ራሱ ከባርኮላ ጋር ብቻ ነው ስሙ እየተያዘ ያለው፣ ሌሎች ነገሮችን አትመለከትም። በአንጻሩ የለንደን ክለቦች ስፐርስ፣ ቼልሲ፣ አርሰናል የመሳሰሉ ክለቦች ጥሩ እንቅስቃሴዎችን እያደረጉ ይገኛሉ። አርሰናል የዛሬን ያየ እና የትናንቱን ካስታወስክ አርሰናል አሁን 140-150 ሚሊዮን ፓውንድ ለማውጣት ምንም የማይሳሳው የፈለከውን ከፍላለሁ የሚል አይነት ክለብ ሲሆን ታሪክ ይቀየራል። ሁሉም ዘመን አይቀየርም እንጂ ከአነስተኛ የፖሊሲ ጉዳይ ነበር። አነስተኛና ተቃቀም ያኔም እኮ የፖሊሲ ጉዳይ ነው። አርሰን ቬንገር አልቲሜት ጎል ነበር ተጫዋቾችን ኮከብ አደርጋለሁ የሚል አንድ እሱ ነው። ሁለተኛ ኤምሬትስን መገንባት ነው፣ አናወጣም የሚል ፕሪንሲፕል ነበር። አዎ ፋይናንሺያሊ ስትሮንግ ማድረግ ፕሮፌሰሩ አርሰናልን ወደ ገናና ስሙ ለመመለስ ወደ ክለቡ የሚመጡ ተጫዋቾችን ብዙ የተገፉትን ኮከብ ማድረግ ፕላስ ከጠባባው ሃይቡሪ ወደ ኤምሬትስ መምጣትና አርሰናልን ፋይናንሺያሊ ማረጋጋት ነበረ። ስለዚህ አነስተኛና ጥቃቅኑ ይሰበሰብ ነበር ወደ ሰሜን ለንደን። አሁን ግን የከዋክብቶች መናኸሪያም እየሆነ ነው። ከዋክብቶችንም ኢምፕረስ የሚያደርገው ገና ነው ክለብ ነው። የሚመርጡትም ኮከቦችም የሚመርጡትም ክለብ እየሆነ ነው። አዎ ይሄ ደግሞ ያለፉት 3 4 5 ዓመታት የማይክ አርቴታ ስራ ነው። ይሄ መታመን አለበት። ቻምፒየንስ ሊግን ማሸነፍና ቻምፒየንስ ሊግን ካሸነፉ ትልልቅ ገናና ክለቦች ተርታ ቴብሉ ላይ ለመቀመጥ አርሰናል ያለፉት 2 ዓመታት አፋፍ ደርሶ ያቆመውን ፕሮጀክቱን በድል ማጠናቀቅ ነው። የአንድሪያ ቤርታና የአርሰናል እግር ኳስ ክለብ ባለስልጣናት ትልቁ ጎል ለዚህ ነው። ቪኒሲየስ ካልሆነስ የሚለው ደግሞ ራሱን የቻለ ጥያቄ ነው። ጊማሬዝ ግን በጣም የሚያማልለው ኮከብ ነው። ሌላው ወደ
ሰሜን ለንደን ምናልባት የመሐመድ ሳላ ጉዳይ ወደ ቱርክ የማቅናቱ ጉዳይ እንደዚሁ የተረጋገጠ ትራንስፖንስፖር የተረጋገጠ ጉዳይ ነው። ሌሎችም በጣም ከጫፍ የደረሱ ዝውውሮች አሉ። እነሱን ይዘን እንመለሳለን። ጃኒ ኢንፋንቲኖ በመጨረሻ ይቅርታ ጠይቀዋል። ከፊፋ ፕሬዝዳንትነቴ ግን አልነሳም ብለዋል። በነገር ላይ ስለሳቸው የሚወጡት መረጃዎች ብቸኛ ፕሮግራም ይፈልጋሉ። የክለቦች ሱፐር ሊግን የመመስረት ሀሳብ ላይ ራሱ እሳቸው እንደነበሩበት የሚያጋልጥ ዶክመንት ወጥቷል። ምን አይነት ሰው ነው ፊፋ ያሾመው? ማንን ነው ፊፋ በእቅፍ ውስጥ የያዘው የሚል ትልቅ ጥያቄ እያስነሳ ይገኛል። እነዚህና ሌሎቹን ይዘን እንመለሳለን። ማፊያው ኢንፋንቲኖ እንላለን በቅርቡ። ለማንኛውም ሂዊ ከልብ እናመሰግናለን።